ደህና ነች ሩታ። አሁን አንዳንድ እበቶች ማታ መተው ረበሹን እንጂ ቤት መጥተው የተወሰነ ረብሻ ፈጠሩብን እንጂ እኛ ደህና ነን። አንዳንዴ እንደ ትልቅነታችን ምናምን ልከበር ብለን ነው እንጂ የሰውን አስደብሮ ሰውን ረብሻ ፈጥሮ ሁካታ ፈጥሮ ምናምን መውጣት አያቅተንም። ግን ያው ቤት እናስከብር በሚል ነው። ብዙዎቻችሁ ለምን አልተደባደብክም፣ ለምን አልተጣላህም? ያው የሰው ቤት ውስጥ ደግሞ አልጣላም። የእህቴ ቤት ውስጥ ደግሞ ሰው መረበሽ፣ ከሰው ጋር መጣላት፣ ቤቱንም ማስናቅ ነው። ይቅርታ ማለት እንደ ትንሽነት ያህል፣ ይቅርታ ማለትን እንደ እንትን ያህል ይቅርታ ትልቅነት ነው። ግን አንዳንዴ ደግሞ እንደዚህ ልኩን የሚያልፉን ሰው አለ። የሆነ ገደብ ስትሰጡ በህይወታችሁ ውስጥ ፈላጭ ቆራጮች። እኛ ከሩታ ደስታዋን ነው የምንፈልገው። ቅርቶቻት ደስታዋን የማይፈጥርላት ከሆነ ምንም ያን ያህል ቫሉ ያለው ብዬ አላስብም። ግን ደስታዋን የሚፈጥርላት ማንም ሆነ ማንም እኛ የምንፈልገው የታችንን ደስታ ነው። ግን ደስታዋን ይፈጥርላታል ብለን ከምናስባቸው ሰዎች መካከል ደግሞ ደስታ ራሱ ደስታ የተባለው ሰውዬ በመሆኑ ነው እንትን ያለው እንጂ ሌላ ሰው። አንዳንድ ሰዎች ደግሞ እርግጠኛ ነው የሆነ ህይወት ልትጀምር ስትል የራሷን የሆነ ረብሻ ይፈጥራሉ፣ የሆነ ህይወት ልትጀምር ስትል ረብሻ ይፈጥራሉ ምናምን። በዚህ በጣም ትልቅ መሰናክሎ ነው ብናል እና ደግሞ ይሆናል አይደለ ወይ ፍቅራቸውን በስነስርዓት አይገልጹ፣ ስማቸውን ማልጠራቸው ሰዎች ወይ ፍቅር ካለባቸው ፍቅራቸውን ያስወጡ እንጂ ሰው እየላኩ ቤት ድረስ እንደዚህ አድርጉ ደስታ ቤት ውስጥ መቀመጥ የለበትም። ማንም ሊልከው አይችልም። አሁን ማንም ሊልካቸው አይችልም። እነዚያ ሁለት ወንበዴዎች ራሱ ነው ሊልካቸው የሚችለው። ቤት ከገቡ በኋላ ተመልክታቸዋል። የደስታ ዕቃ እዚህ መኖር የለበትም። በቃ ደስታዋን መፈለግ ያለባት እሷ ናት ራሷ። እኛ በጎኗ አለን እንጂ ደስታዋን እንትን የምንል ሰዎች አይደለም። ገብቷቸዋል። እኛ ወንድሞቿንን እንጂ የሆነ ለእሷ ለወደፊቷ የሚያሳስባት ወዶቼ ሴቶች በእልልታ ወንዶች ደግሞ በጭብጨባ ቪዲዮን ደግሞ ላይክ እያደረግን እንጀምራለን። እንዲሁም ደግሞ ሩታዬን አንቺ ጀግና ነሽ፣ አንቺ አንበሳ ነሽ ብላችሁ እንድጽፉ እፈልጋለሁ። የኔ ተወዳጆች እንዴት ናችሁ? ያላችሁበት ሰላም ጤና ፍቅር ናፍሽ ይመኝላችኋል። ለቻናል ላይ ዲስክ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የሩታ ትክክለኛ ውሳኔ ሁላችንም አይተናል፣ ሰምተናል። በውሳኔ ደግሞ በጣም ተደስተናል። በቃ ሩቲ በህይወቷ ላይ በጣም ትልቅ ውሳኔ ነው የወሰነችው። በቃ ከህይወቷ የማያስፈልጉ ሰዎችን ለአንዴና ለመጨረሻ ጊዜ አስወጥታቸዋለች። በተለይ አብርሃምና ሄርሜላን ይቅርታ ከጠየቀች በኋላ ደግሞ ዳኒንና ሜሪን እንዲሁም ደስታን ደግሞ ከህይወቷ አስወጥታለች። አያችሁ አይደለም? ትክክለኛ ውሳኔ ነው። እዛ ጋር እነሱን ይቅርታ ጠየቀች፣ እዚህ ጋር ደግሞ እነሱን ከህይወቷ ማስወጣቷ ለእሷ በቃ ሰላም ነው። ገባችሁ አይደለ? እስቲል ደስታ እንኳን በቀደም ፕራንክ ተደርጓል አይደለ? ከህይወቴ ውጣልኝ በሚል ከፈረንጁ ጋር ፕራንክ ተደርጓል። ያንን ፕራንክ ግን ዛሬ ሩታ ሪል አድርገዋለች። ገባችሁ አይደለም? ስለዚህ አሁን ላይ ሰላም የሚነሳትን በዙሪያ የማያስፈልጉ የሚባሉ ነገሮችን አስወግዳ ነው ያላችሁ። ለምን ሩታ የማትፈልገውን ነገር እንድታረግ ራሱ እየገፋፏትና ፑሽ እያረጓት ያሉት ሜሪና ዳኒ እንደሆኑ ተናግራለች ከአንዴም ሁለቴ። አሁን ላይ ደግሞ እየነገረቻት ነው፣ ታላቅ ስለሆንሽ የማልፈልጋቸውን ነገሮች ራሱ አንቺን በማክበር ብዬ ብዙ ነገሮችን እያደረግኩ ነው ያለሁት። ግን ደግሞ ከዚህ በኋላ ህሊኔን የሚጸጽተኝ ራሴን የሚጎዳኝ እኔ ያላመንኩበት ነገር በታሪክ አላደርግም። ይቅርታኔ ሄጂ መጠየቂ ምኑ ነው ጥፋቱ ብላለች። አሁን ምንድን ነው ጥፋቱ? ይቅርታ መጠየቅ ትልቅነት እኮ ነው። የይቅርታ ልብ እኮ በጣም የሆነ እኔ እንጃ። አንዳንድ ሰው እኮ ለይቅርታ ልብ የለውም። በቃች ልጅ በይቅርታ ነገሮችን አልፋ ቂምን ጥላቻን ከውስጡ አስወግዳ እንዲሁም ደግሞ በቃ ሰላምን ፈለገች። ገባችሁ አይደለ? በዚህን ያህል ደግሞ ሜሪና ዳኒ እንድትናደዱ እንደዚህ ልትፍጨረጨሩ የሚገባው ነገር ምንድን ነው? እናንተ ምን ተባላችሁ? እናንተ ግን አልተባላችሁም። እናንተ የራሳችሁን ስራ እየሰራችሁ ነው እንጂ ያላችሁት እኛ ላንቺ ብለን ተጎዳን እየነገረች እኮ ነው ዳኒ። በቀደም የቀለበት ፕሮግራም ላይ እሷ ፈልጋ አይደለም እናንተ ጠርታችኋት የሆነ ነገር ማየት አለብሽ ብላችሁ እኮ ጠርቷት እንደሆነ ራሷ ተናገረች። ፊት ለፊት ነው እየተናገረች ያለችው፣ እየዋሸች እኮ አይደለም። እናንተ ናችሁ ነገሩን የምታድበሰብሱት። እሷ እውነቱ ስትናገር እናንተ ነገሩን ታድበሰብሱት አላችሁ። አያችሁ አይደለም? ስለዚህ በቃ ሩታ
ይሄ አቋምሽ ትክክል ነው፣ ግን ደግሞ ሜሪና ዳኒ ከአንቺ ህይወት የሚወጡ አይደሉም። ነገ ከነገ ወዲያ በሆነ ምክንያት እንደሚመጡ እርግጠኛ ነኝ። ሄርሜላም እና አብርሃምም ደግሞ ድጋሚ ወደ አንቺ ህይወት መምጣታቸው የማይቀር ነው። ለምን? ከአንቺ ተለይተው መስራት ስለማይችሉ። አንቺ ከሌለሽ ምንም ድምቀት የለም እነሱ ጋር። ገባሽ አይደለም? ሁልጊዜ እንደምላችሁ ነው። ሩታ ከእነሱ ጋር መለያየቷ ምንም የሚቀርባት ነገር የለም፣ ሰላሟን የምታገኘው። ግን እነሱ ከእሷ ጋር መለያየታቸው በጣም ብዙ ነገሮችን ያጎልባቸዋል። ገብቷቸዋል አይደለም? እያያችሁ ነው ብዙ ጊዜ ሩቲ ስትኖሩና ሳትኖሩ እንኳን ቪዲዮቸው ላይ ያለው ቪው አንድ አይደለም። እስኪ ከሄርሜላ ጋር ከመጣ እንግዲህ አመት አስቆጠር አይደለ? ቻናሏ እንኳን እንደምታዩት ነው። ለምን? የመጣችበት መንገድ ትክክል ስላልሆነ ነው። ትላንትና አንድ የተናገረው ነገር አለ ወንድምየው ኤፋ ማለት ነው። ህይወት እንደ ቂጣ ናት፣ ትገለባበጣለች። ዛሬ ላይ ደስተኛ መሆንክን አቲ ዛሬ ላይ እንደዚህ ሄርሜላ ስለምታሽቃብጥልህ አይደለም ነገሮችን ማየት ያለብን። ነገ ላይ እንደሚፈጠር አትጠቅም። እች ልጅ ከጀርባ በጣም ብዙ ነገር አለ፣ ተጠንቀቅ ወንድሜ እያለ ነው። እሱ ግን አልታየውም። ከዛም አልፎ ተርፎ ራሱ ዴቫ ማግኝቷት እንግዲህ ታሽቃብጥ ነበረ። እየተፈጠሩ ያሉት ነገሮች ግራ ያጋባሉ። ግን ዋናው ነገር ሩታ ሁላ ያደረገችው ነገር በጣም ወሳኝና ወሳኝ ነገር ነው። በቃ ማለት ህይወቷን እንዴት መብራት እንዳለባት ለራሷ ምን አይነት አቅም እንዳላት ምን አይነት ፓወር እንዳላት ታሳያቸዋለች። ለምን? ስለምትችልም ጎበዝም ስለሆነች ጠንካራም ስለሆነች ማረግም በቃ ምንም የሚያቀታት ነገር እኮ የለም። በነገራችን ላይ ተናግራለች። እናንተ መታችሁን እኔ የተውኩትን ነገር እንዳነሳውና ድጋሚ እንደ አዲስ ነገሩን እንደ አዲስ እያታገላችሁኝ ያላችሁት እኔ እኮ ነገሩን ትቼዋለሁ ብላለች። ስለዚህ ሜሪና ዳኒ ፕሊስ ባካችሁ፣ ማለት እኛ ከጎኗ መሆናችሁን ጠልተን አይደለም፣ ግን የምታደርጉት ነገር የእሷን ክብር የሚያሳጣ በተለይ ደግሞ ይቅርታ የጠየቀችው አብርሃምና ሄርሜላን ብቻ አይደለም ኦዲየንሷ ነው የጠየቀችው። አያችሁ አይደል? ለኦዲየንሶቿ ለተመልካቾቿ ምን ያህል ክብር እንዳላት ራሱ በዚህ መመልከት ይቻላል። ደስታንም ደግሞ ከህይወቷ ማስወጣቷ ምናልባት እንግዲህ ካሜራ ከቪዲዮ ጀርባ ሊያወሩ ይችላሉ። ምናልባት እንግዲህ ደስታን ከቤት ወይም አንተ ሙጣ ያለችበት ምክንያት እነሱም እንዲወጡ ስለሆነ ይመስለኛል እንጂ ሩታ የሚያስደስታትን የሚጠቅማትን የሚጎዳት ነገር የምታውቅ ልጅ ናት። ገባችሁ አይደለ? ላይክ መግቢያ ላይ የእዩን ቪዲዮ ፖስት አድርጌላችኋለሁ። እንደሰማችሁት እኛ ጸብ መፍጠር ሁካታ መፍጠር አቅቶን አይደለም፣ ግን ክብር ስለሚገባት እኛ ሩታን ስለምናከብራት ስለምንወዳት ለእሷ ስንል ብዙ ነገሮችን እንተዋለን። እውነት ነው። አያችሁ አይደል? አንዳንዴ ስታገናዝቡ ከራሳችሁ ስሜት የበለጠ አብራችሁ ላለው ሰው ስሜት ጠነቀቃላችሁ። ጓደኝነት ማለት ወንድምነት ማለት እህትነት ማለት እንደዚህ ነው። አብራችሁ ላለው ሰው ስትጨነቁ ስትጠበቡ፣ በቃ የሱ ደስታ ሲያስደስታችሁ የሱ ሀዘን ሲያስደስታችሁ ነው እንጂ የራሳችሁ ስሜት ልክ እንደ ሜሪና እንደ ዳኒ የምታስቀድሙ ከሆነ የጓደኞቻችሁን ስሜት ወደኋላ የምታደርጉ ከሆነ ምንም ዋጋ የለም። ጓደኝነት እንደዛ አይደለም እንዴ። ሰው ልጅ እኮ ጓደኛውን እኮ ከቤተሰቡ እኮ አስበልጦ ለጓደኛው ሚስጥር ይነግራል፣ ለጓደኛው ብዙ ነገር ያደርጋል። በእርግጥ ጓደኛም የራሱ ቦታ አለው፣ ቤተሰብ የራሱ ቦታ አለው፣ ሚስትም ባልም ሁሉም ልጅም የራሱ ቦታ አለው ህይወት ላይ። ግን ደግሞ እነዚህ ሁለት ግለሰቦች የራሳቸው ላይ መኖር ለምን እንደማይፈልጉ አላውቅም። ሁሌ የሩታ ህይወት ላይ መረማመድ፣ ሁሌ የሩታ ህይወት ላይ እነሱ ፈላጭ ቆራጭ፣ እነሱ መሪ ናቸው። አሁንም ደግሞ እውነት እላችኋለሁ ሩቲ ከዚህ ቀደም ከህይወት አስወጥታቸው ድጋሚ መጥተዋል አይደለ? ቢያንስ ይቅርታ እንኳን ሳይጠይቋት ነበረ ከካሜራ ጀርባ ያለውን ነገር ሸፋፍ ነው መጥተው ቪዲዮ የሰሩት። እስቲል ዛሬም ራሱ ምን ሊፈጠር እንደሚችል አናውቅም። እኛ ብዙዎቻችን እኔ ምናልባት ጥቂቶች ልትሆኑ ይችላለች ለሩቲ ጥላቻ ያላችሁ በጣም ብዙ ልጆች የሚወዷት እንግዲህ በዚህ ውሳኔዋ በጣም የተደሰቱ። ለምን? በቃ የድሮዋን ሩታ ያችን ጀግናውን ያችን ማትበገረውን ሩታን ራሷን ስለሰራቻት ለምን ስለወለደችም ብዙ ነገርን በትዕግስት ብዙ ነገሩን በይቅርታ ለማሳለፍ የፈለገችው ልጅ ስላላት ነው። ገብቷችኋል? ልጅ ሲኖራችሁ የልጅና ስትኖሩ ለልጃችሁ ለመኖር ስትሉ ብዙ ነገሮችን ትተዋላችሁ። ለምን? ከእናንተ ህይወት የበለጠ የልጆቻችሁ ህይወት ወይም ደግሞ የልጃችሁ ስለሚያሳስባችሁ ስለሚያስጨንቃችሁ ማለት ነው። እሷም ያንን ነገር ነው ያደረገችው። አብርሃም ደግሞ ያን ነገር አልተረዳም። በቃ ለሴት ብሎ ልጁን የተወ ጀግና ነው። ገባችሁ አይደለም? ግን ደግሞ አንድ ቀን ምናልባት ነገሮች ጸጽተውት ነገሮች ይሆናል አይደለ? ሃይምሮ ረብሾት ይቅርታ ቢጠይቃት እንኳን እንዴት ነው አንዳንዴ በይቅርታ የማታልፉት ነገር አለ። ነገሩን በይቅርታ ታልፉትና ግን ደግሞ ውስጣችሁ ላይ የሆነ ጠባሳ ሽሮ የሚያልፍ ቂምና በደል አለ። ግን ነገሩን እኮ በይቅርታ ታልፉታላችሁ። ግን ደግሞ ያን ያደረሰባችሁ ነገር መቼም አትረሱትም። በተለይ ደግሞ ሴት ልጅ በተለይ በእርግዝና በተለይ በወሊድ ጊዜ የበደላትን ያስከፋትን ሰው መቼም ማትረሳው የተፈጥሮ ጉዳይ ነው እንጂ ፈልገ ነው ወይ ደግሞ ፈልገው አይደለም። እና የኔ ውዶች
ሩቴ በጣም ጀግና ናት። እኔ እውነት በጣም ደስ ያለኝ በእንደዚህ መምጣቷ በዚህ ውሳኔዋ። ግን ደግሞ አሁንም በዙሪያ ያሉትን ሰዎች ማጽዳቱ አይደለም ዋናው ነገር፣ በውሳኔዋ መጽናት ነው ያለባት። በውሳኔው ላይ መጽናት አለባት። አሁን ላይ በቃ እዛ ሜዳ ይቅርታ ጠይቃች፣ እንደዚህም ከህይወት አስወጥታለች። ማንም መጥቶ ሊረብሻት አይችልም። ገብቷችሁ አይደለ? ሊረብሻት ራሱ የሚችል በምን ይረብሻታል? እሷ ፍቃደኛ ሆና ወደ ህይወቷ ካላመጣቻቸውን አብራ ቪዲዮ ካልሰራች በስተቀር ማንም አይረብሻትም። ግን ደግሞ ግድ ነው ቪዲዮ አብራ መስራት። ያው ታውቃላችሁ እዚህ ዩቱብ ላይ ስትሰሩ ግድ ነው ማለት ብቻችሁን ሆናችሁ ዩቱብ መስራት አትችሉም ማለት አይደለም። ግን ደግሞ የሆነ እንደዚህ በኮላፕ ወይም ደግሞ አንድ ላይ ሆናችሁ የሆነ ስትሰሩና ብቻችሁን ሆናችሁ ስትሰሩ ልዩነት አለ። ግን ደግሞ ሩታዬ ከልዑሌ ጋር መስራት ትችላለች፣ ከእህቶቿ ጋር መስራት ትችላለች። በጣም የእሷ የሆኑ መልካም ወዳጆቿ አሉ፣ ከእነሱ ጋር መስራት ትችላለች። የኔ ውዶች ስለምታዳምጡ ስለምትከታተሉ በጣም አድርጌ ነው የማመሰግነው። ወዳችኋለሁ። ባባይ